ሰበር ዜና ኮሎኔሉ ዙ 23 እንደያዘ ከ60 በላይ ወታደሮቹን አስከትሎ ደብዛው ጠፍቷል። የአገዛዙ ከፍተኛ ወታደራዊ አዛዡ ኮሎኔል ከ60 በላይ ወታደሮቹንና ዙ 23 እንዲሁም ሌሎች ከባባድ የጦር መሳሪያዎችን እንደያዘ በጎጃም ቀጠና ደብዛው ጠፍቷል። ኮሎኔሉንና ይዞት የጠፋውን የጦር መሳሪያ እንዲሁም ያስከተለውን ሰራዊት ለመያዝ ደብረ ማርቆስና አካባቢው ላይ ከፍተኛ አሰሳ እየተደረገ ቢሆንም ኮሎኔሉ ግን ከሰራዊቱና ዙ 23ቱ ጋር የውሃ ሽታ ሆኗል። ፋናው ከጦሩ ከርቶ ለወጣው ኮሎኔል ሽፋን እየሰጠ መሆኑም ተሰምቷል። መረጃውን በዝርዝር አጠናቅረን ይዘነዋል። በአማራ ፋኖ ብሔራዊ ኃይል ኮማንድ አባል በሆኑት በአርበኛ ምሬ ወዳጆ የሚመራው ምኒልክ ዕዝና በአርበኛ ደሳለኝ ሲያስብ ሸዋ የሚመራው አሳምነው ዕዝ በጋራ በመሆን በወሰዱት እርምጃ በጠላት ላይ ከባድ ኪሳራ ማድረሳቸው ተሰምቷል። በወሎና በሸዋ የሚገኙት ሁለቱ ግዙፍ ዕዞች በወሎና በሸዋ አዋሳኝ አካባቢዎች ላይ በወሰዱት እርምጃ በርካታ የጠላት ኃይልን መደምሰሳቸው ተነግሯል። መረጃውን በዝርዝር አጠናቅረን ይዘነዋል። በተያያዘ ዜና በሸዋ ቀጠና በብርጋዴር ጀነራል ተፈራ ማሞ ስም የተሰየመው ብርጌድ በፈጸመው ደፈጣ ጥቃት በአገዛዙ ወታደሮች ላይ ድል መቀዳጀቱ ተነግሯል። ጨለማን ተገን በማድረግ ብርጌዱ በወሰደው የደፈጣ ጥቃት እርምጃ በርካታ ያገዛዙ ወታደሮች ሞትና ቁስለኛ ሲሆኑ በርካታ የጦር መሳሪያ በፋኖ እጅ መግባቱ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በተመሳሳይ ከፍተኛ ወታደራዊ አዛዦቹን ከባህር ዳር ወደ ጎንደር አጅበው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ የደፈጣ ጥቃት መፈጸሙ ተሰምቷል። በዚህም በርካታ የጠላት ኃይል ተደምስሷል። በርካቶች ደግሞ መቁሰላቸው ተነግሯል። መረጃውን በዝርዝር ታደምጡታላችሁ። ስለመተከሉ የጅምላ እልቂትም ተጨማሪ መረጃዎችን አጠናቅረናል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ህዳር 16 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ኮሎኔሉ ዙ 23 እንደያዘ ከ60 በላይ ወታደሮቹን አስከትሎ ደብዛው ጠፍቷል። በምዕራብ አማራ ቀጠና ጎጃም ደብረ ማርቆስ የጠፋው ኮሎኔል ዛሬ ከንጋት ጀምሮ ምድር ተገልብጣ ፍተሻ እየተካሄደበት ነው። የአገዛዙ ከፍተኛ ወታደራዊ አዛዡ ኮሎኔል ረሺድ ከ60 በላይ ወታደሮቹንና ዙ 23 እንዲሁም ሌሎች ከባባድ የጦር መሳሪያዎችን እንደያዘም ዛሬ ንጋት ላይ ደብዛው ጠፍቷል። ኮሎኔሉ በጎጃም ደብረ ማርቆስ ቀጠና ምድብተኛ የነበረ ሲሆን ዛሬ ከንጋት ጀምሮ ዙ 23ቱንና ከ60 በላይ የሚሆኑ ወታደሮቹን አስከትሎ ነው ደብዛው የጠፋው። ኮሎኔሉንና ይዞት የጠፋውን የጦር መሳሪያ እንዲሁም ያስከተለውን ሰራዊት ለመያዝ ደብረ ማርቆስና አካባቢው ላይ ከፍተኛ አሰሳ እየተደረገ ቢሆንም ኮሎኔሉ ከነ ሰራዊቱና ዙ 23ቱ ግን የውሃ ሽታ ሆነው ቀርተዋል። ፋኖም ከጦሩ ከርቶ ለወጣው ኮሎኔል ሽፋን እየሰጠ መሆኑ ነው የተነገረው። ይህንን በሚመለከት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የአጼ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ በማህበራዊ ትስስር ገጹ ኮሎኔል ረሺድ ከደብረ ማርቆስ በርካታ አባላትና መሳሪያ ይዞ ከርቷል፣ ጀነራል ብርሃኑ በቀለም ፍለጋውን አጧጡፎታል፣ አትፈልጉት ሴፍ ዞን ውስጥ ገብቷል ሲል አሳውቋል። በተመሳሳይ የእዙ ከፍተኛ አመራር የሆነው አርበኛ ጥላውን አበጀ ኮሎኔሉ ዙ 23ና ከ60 በላይ ወታደሮችን ይዞ መጥፋቱን ገልጾ የከዱ ኃይሎች አስተማማኝ ሁኔታ ላይ ሲደርሱ ዝርዝር መረጃ እናጋራችኋለን ሲል አሳውቋል። በአሁኑ ሰዓት የጠፋውን ኮሎኔል ለመያዝ ጀነራል ብርሃኑ በቀለ በሰጠው ትዕዛዝ መሰረት ከፍተኛ አሰሳ እየተደረገ ነው። ደብረ ማርቆስ ከተማን ጨምሮ በዙሪያ በሚገኙ ገጠራማ መንደሮች ጓዳ ለጓዳ ሳይቀር እየተበረበረ ነው። ኮሎኔሉን የበላው ጅብ ግን እስካሁን አልጮኸም። ይህንን በሚመለከት ዝርዝር መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። በተያያዘ በዚያው በጎጃም ቀጠና ዛሬ ማለዳ ላይ 5 ያገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። አውደር መሩ የብልጽግና ቡድን በህግ ማስከበር ስም በአማራ ህዝብ ላይ እያካሄደ ያለውን የዘር ተኮር ጭፍጨፋን በመቃወም 5 ያገዛዙ ወታደሮች ከነሙሉ ትጥቃቸው
በአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን ስለመቀላቀላቸው መረብ ሚዲያ ከክፍለ ጦሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። አየነው እንዳይፈር አንድ ኮሪያ ክላሽ እና 150 ጥይት እንዲሁም 3 ካዝና እንደያዘ፣ አልበል አምሳሎ አንድ ኮሪያ ክላሽ ከ30 በላይ ጥይት አንድ ካዝና እንደያዘ፣ እንዲሁም ወንዱ አንተ አንድ ኮሪያ ክላሽ 150 ጥይት 3 ካዝና እንደያዘ፣ ሀብታሙ ጸጋው አንድ ኮሪያ ክላሽ 150 ጥይት 3 ካዝና እንደያዘ በድምሩ 4 ወታደሮች ከ6ኛ እዝ 602ኛ 75ኛ ክፍለ ጦር ከስምሪ ቀጠናቸው ጠፍተው ፋኖን ተቀላቅለዋል። ወታደሮቹ የክፍለ ጦር ቃኝና መሐንዲስ አባል እንደነበሩ ነው የተገለጸው። በተመሳሳይ መንግስቱ በላቸው የተባለ የሸበል በረንታ ወረዳ የሚሊሻ አባል የነበረ ከነሙሉ ትጥቆ 64ኛ ክፍለ ጦርን ተቀላቅሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። አፄ ምኒልክ ዕዝና አሳምነው ዕዝ በጋራ በወሰዱት እርምጃ በጥላት ላይ ከባድ ኪሳራ ማድረሳቸው ተነገረም። በአማራ ፋኖ ብሔራዊ ኃይል ኮማንድ አባል በሆኑት በአርበኛ ምሬ ወዳጆ የሚመራው ምኒልክ ዕዝና በአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሚመራው አሳምነው ዕዝ በጋራ በመሆን በጥላት ላይ በወሰዱት እርምጃ ታላቅ ድል ተጎናጽፈዋል። ምኒልክ ዕዝ ልጅ ኢያሱ ኮር አሃዶችና የአሳምነው ዕዝ አፄ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃዶች በጋራ በወሰዱት እርምጃ በተለያዩ ግንባሮች ድል ተጎናጽፈዋል። ትላንት ዳር 15 2018 ዓ.ም በ3 ግንባር ወደ ማጥቃት የገቡት የምኒልክና የአሳምነው ጽጌ ልጆች በአካድ ግንባር ብቻ የስርዓት ወታደር አብዛኛው ተከበው ሲደመሰስ ከፊሎቹ ቆስለኛና ምርኮኛ ሆነዋል። በዚሁ ግንባር 10 በላይ ክላሽንኮቭ መሳሪያ፣ በርካታ ተተኳሽ የተማረከ ሲሆን ምሽጉ በጀግኖቹ ተሰብረው ጥላ ሲፈረጥጥ እየተከታተሉ እንደ ንብ ሲነድፉ ታምሽተዋል። በሌላኛው በነጋሽ ግንባር ያለው ምሽግ በመከት ሻለቃ የተደረመሰ ሲሆን ጥላት ሬሳውን እያዝረከረከ ፈርጥጧል። በሌላኛው በፍርሴ ግንባር ስበር ሻለቃም የአብይን ወዳደር ውሃ እያስባሉት ሲሆን ነውር ጌጡ የሆነው የዘረኛና ጨፍጫፊ ቡድን ከደሴ ተጨማሪ ኃይል ያስመጣ ቢሆንም ከሌላ ቦታዎችን በመያዝ በደፈጣ እያበራዩት አምሽተዋል። በዚህ የተበሳጨውና በእግረኛ ሰራዊቱ ብለውም በሜካናይዝድ ውጤት ማምጣት የተሳነው ፋሽስቱ አገዛዝ አየር ኃይሉን በመጠቀም በድሮን ጥቃት የንጹሃኖችን ሕይወት ቀጥፏል። በተጨማሪም ቤትና ንብረት አውድመዋል። በተያያዘ ዜና በብርጋዴር ጀነራል ተፈራ ማሞ ስም የተሰየመው ብርጌድ በፈጸመው የደፈጣ ጥቃት ታላቅ ድል ተቀዳጀም። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ኮር ነበልባል ክፍለ ጦር ጀነራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ በወሰደው እርምጃ ታላቅ ድል ተጎናጽፈዋል። ጀነራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት እያስመዘገበች ያለችው ባለፈው ሳምንት ናደው ሻለቃ የተሳካ የደፈጣ ስራ ባሮጌው ምንጃር መፈጸሙ ተዘግቦ ነበር። ትላንት ዳር 15 2018 ዓ.ም ምሽት በአረርቴ ከተማ ባሮጌው ከብት ተራ ባንድ ግሮሰሪ ቤት አካባቢ ላይ በነበሩ ያገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት በርካቶች ሙትና ቆስለኛ ሆነዋል። በዚህ ደፈጣ ጥቃት እርምጃ የተወሰደባቸው አገዛዙ ለክፉ ቀን በሚል ቆጥቧቸው የነበሩት እንዲሁም ደግሞ ከውጊያ ጥበብ ባለፈ ባለምጡቅ አእምሮ ሲል ጠቅላይ ሚኒስትሩ ራሱ ሲያሞካሻቸው የነበሩት የኮማንዶ አባላት ናቸው። በዚህም በርካቶች እስከ መጨረሻው አሸልበዋል። በዚህ የተደናገጡ አገዛዙ ሰራዊት በአካባቢው ከሚገኙ መጠጥ ቤት ሰራተኛ አንቺ ነሽ ያስገደልሽን በሚል አንዲት ልጃገረድን ረሽነዋታል። አራርቲ ሆስፒታል በርካታ ቁስለኛ ኮማንዶ ለሕክምና መግባቱን የታወቀው። በሌላኛው መረጃችን ከባህር ዳር ወደ ጎንደር አመራሮችን አጅበው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ከባድ ደፈጣ ጥቃት መፈጸሙ ተነገረ። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ፋናዮቤ ክፍለ ጦር በጥላት ላይ ድንገተኛ ጥቃት ፈጽመዋል። ትላንት ዳር 15 2018 ዓ.ም አመሻሹን ከባህር ዳር ወደ ጎንደር አመራር አጅበው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የፋናዮቤ ክፍለ ጦር አርኖ ጋርኖ ብርጌድ መክት ሻለቃ ድንገተኛ ጥቃት በመፈጸም ታላቅ ድል ተቀዳጅታባቸዋለች። በጥቃቱ የጠላት ኃይል ከፍተኛ መደናገጥ የተስተዋለበት ሲሆን ጥቃቱ ላይ የተረፉት ሲያጅቡት የነበረውን በርካታ ተሽከርካሪዎችን በመተው እግራቸው ወደ መራቸው አቅጣጫ ፈርጥጠዋል። ብልጽግና ጥምር ኃይል እያለ የሚጠራው አራጅ ቡድን ከፍራንዝ ከተማ ለገዛ የተላከ ሲሆን በጥቃቱ የቆሰሉትንና አስከሬኑን ሰብስበው ሊመለስ ችሏል። በዚህ ድንገተኛ ጥቃት ከ5 በላይ ወዲያውኑ ሲገደሉ ከ12 በላይ የሚሆኑት ደግሞ በከባድ ሁኔታ ቆስለው ወደ ጎንደር ለሕክምና ተወስደዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ከ50 በላይ የሚሆኑ ንጹሃኖች መገደላቸው ተሰምቷል።
በዚህ ጥቃት ከፍተኛውን ቁጥር የሚይዙት የአማራ ተወላጆች ሲሆኑ በዚህም እስካሁን የሟቾች አስክሬን ተቀብሮ እንዳላለቀም ተሰምቷል። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ነፍሰ ጡርና ሕፃናትን ጨምሮ ከ50 በላይ ነዋሪዎች ተገድለዋል። ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው ቤኒሻንጉል ጉሙዝ ክልል ቡረን ወረዳ በኩጂ ቀበሌ ውስጥ ላይ ነው የፈጸሙት። ጥቃቱ የተፈጸመው ህዳር 13 2018 ዓ.ም ንጋት ጀምሮ ሲሆን በዚህም እጅግ አሰቃቂ ድርጊት ተፈጽሟል። የቡረን ወረዳ ዋና አስተዳዳሪ ነመራ አምባሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው በትናንትናው ዕለት ከቢቢሲ ጋር ባደረጉት ቆይታም ገልጸዋል። አካባቢው ምንሻ ደግሞ ቅዳሜ ዕለት 40 ሰዎች መቀበራቸውን፣ እሁድ ዕለት ደግሞ ወደ ቡለን ለሕክምና ሄዱ 2 ሰዎች ሞተው መምጣታቸውን ገልጸዋል። የሟቾች አስከሬን አሁንም በየማሳውና በየሸጥ ወርቆ እየተገኘ ነው ተብሏል። በቤኒሻንጉል ጉሙዝ ክልል ቡረንና ወንበራ ወረዳን የሚያካትተው የሽናሻ ልዩ የምርጫ ክልል የህዝብ ተወካዮች ምክር ቤት ተወካይ የሆኑት ዶክተር መብራቱ አለሙ ደግሞ ጥቃቱ ቅዳሜ ሌሊት 11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውን ለቢቢሲ ገልጸዋል። የምክር ቤት አባሉ ዶክተር መብራቱ ለቢቢሲ ሲናገሩ ኩጂ ቀበሌ ከተማ ነዋሪዎች እንቅልፍ ላይ ያሉ ታጣቂዎች ገብተው ተኩስ መክፈታቸውንና ነዋሪዎች ተደናግጠው ሲወጡና በተኙበት ያገኟቸው ላይ ግድያ ፈጽመዋል። የተከበራችሁ የምረብ ሚዲያ ቤተሰቦች ለዛሬ ህዳር 16 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።